ቆይ ዝም ብለህ አስብ። ለማግኘት የለፋበትን በላብ ያፈራውን ጥሪትህን በአንድ ጀንበር ጭልጥ አድርጎ ሊበለው የሚችል አደገኛ አዘቅት ውስጥ መሆንህን ታውቃለህ? ብዙዎች ወርቅ መግዛት ሀብት ማከማቸት ብቻ ይመስላቸዋል። ነገር ግን በወርቅ ንግድ ዓለም ውስጥ አንድ የተሳሳተ እርምጃ፣ አንዲት የሰከንድ ስህተት ወይም ደግሞ አንድ የመረጃ ማነስ ከሀብታምነት ወደ ባዶነት ሊቀየር ይችላል። የዛሬው ቪዲዮአችን ስለ ወርቅ ውበት አይደለም። ዛሬ የምናወራው በሚሊዮኖች የሚቆጠሩ ገንዘብን ሊያተርፉልህ የሚችሉ ወሳኝ ጥንቃቄዎችና ብዙዎች ተዘርዝረው ስለወደቁባቸው 5 ትልልቅ ስህተቶች ነው። ሰላም ቤተሰቦቻችን፣ በዛሬው ቪዲዮአችን ይህንን እንመለከታለን። ቪዲዮውን ታዲያ በላይክ መጀመር እንዳይረሱ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አይዘንጋ። አሁን ቀጥታ ወደ መረጃችን እንሄዳለን። የመጀመሪያው ትልቁ ስህተት ምንድነው ከማለታችን በፊት አንድ ጥያቄ ልጠይቃችሁ። ወርቅን የገዛችሁት ለመክበር ነው ወይስ ለመክሰር? መልሱ ለመክበር ከሆነ ይህ ቪዲዮን እስከ መጨረሻው ካላያችሁ ትልቅ አደጋ ላይ ልትወድቁ ትችላላችሁ። ዋና የሚባሉት 5 ስህተቶች ወርቅን በምንገዛባቸው ሰዓት ላይ ምን ናቸው የሚለውን እንመለከታለን። የመጀመሪያው ቁጥር 1 ስህተት ትልቁ የሆነው ውድቀት ያለ ወቅታዊ የገበያ መረጃ ወይም ደግሞ የፕራይስ ትሬንድ ዘሎ ወደ መግዛት ወይም ደግሞ ወደ መሸጥ ውስጥ መግባት ነው። የመጀመሪያውና ትልቁ ስህተት የገበያውን የሙቀት መጠን ሳያውቁ ሁሉም ሰው እየገዛ ነው በሚል ስሜት ብቻ መገበያየት ነው። ወርቅ ልክ እንደ ባህር ማዕበል ነው፣ ያወጣል ያወርዳል። የዓለም አቀፉ የፖለቲካ ሁኔታ፣ የዶላርን አቅምና የባንክን ወለድ ሳያጠኑ ወርቅ መግዛት ዓይንህን ጨፍነ ገደል ውስጥ እንደመቆም ይቆጠራል። ስለዚህ ሁልጊዜም ጥንቃቄ ያስፈልጋል። ሁልጊዜም ቢዝነስን ከመጀመር በፊት የዕለቱን የዓለም አቀፍ ዋጋ፣ የሀገር ውስጥ ገበያ ውስጥ ምን ይላል የሚለውን በዝርዝር ማረጋገጥ ያስፈልጋል። ቁጥር 2 ስህተትስ ምንድነው ካላችሁኝ፣ በተለይ ወርቅን በምትገዙበት ሰዓት ላይ በዚህ ቻናልም ሁልጊዜ ቪዲዮ ስንሰራላችሁ እንላለን። የካራት እንዲሁም ደግሞ የጥራት ልዩነትን መለየት አለመቻል ትልቁ ስህተት ነው። ይህ ስህተት ብዙዎችን ለኪሳራ የዳረገ የጭልፊት ጨዋታ ነው። በ21 ካራት ዋጋ 18 ካራትን መግዛት ብዙዎች ተሳስተውበታል። የጥራት ማረጋገጫ ሰርተፊኬት የሌለው ወርቅ ላይ ኢንቨስት ማድረግ የመጨረሻው የከፋ ውሳኔ ነው። ወርቅ ስለሆነ ብቻ ዋጋ አለው ማለት አይደለም። ዋጋው ያለ ንጽህናው ወይም ደግሞ ያለ ፒዩሪቲው ባዶ ነው፣ ምንም ነው። ፒዩሪቲ ሌቭሉን ካላወቅ ወይም ደግሞ የካራት ደረጃውን ካላወቅ ምን አይነት ወርቅ ገዛ? ደረሰኝ የሌለው ወርቅ ከሌለ ምን አይነት ወርቅ ገዛ? ይህ ለማንም የማትነግረው ትልቁ ስህተት ከሆነ አደጋ ላይ ነው። ምን አይነት ጥንቃቄን እናድርግ ካላችሁ፣ ስትገዛም ሆነ ስትሸጥ የካራት መለኪያውን በግልጽ የሚያሳይ ሰነድ መጠየቅና ታማኝነቱ የተረጋገጠ ነጋዴ ብቻ ጋር ሄደ መግዛትን እርግጠኛ መሆን አለብህ። ቀጣይ የምንሄደው ወደ 3ኛው ስህተት ነው። 3ኛው ስህተታችንን ከመመልከታችን በፊት ግን ለዚህ ቻናል አዲስ የሆናችሁና ቪዲዮውን እስካሁን እያያችሁ ነገር ግን ላይክ ያላደረጋችሁ ላይክ እንድታደርጉ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ ማድረግ ብቻ ሲሆን የደውል ምልክቷንም በመጫን እንዲሁ ዘውትር የምንለቀውን መረጃ እንድትከታተሉ በማክበር እንጠይቃለን። 3ኛው ምንድነው ስህተታችን ካላችሁ፣ ስሜታዊ ውሳኔ ነው ወይም ደግሞ ኢሞሽናል ባይንግ። ወርቅ ውብ ነው፣ ያሸበርቃል። ነገር ግን ለንግድ የመጣ ሰው ውበቱ ላይ ሳይሆን ትርፉ ላይ ማተኮር አለበት። ብዙዎች ለጌጣጌጥ የሚሆኑን ወርቅና ለኢንቨስትመንት የሚሆንን ወርቅ ይደብላልቃሉ። በስራቸው ላይ
ከፍተኛ የእጅ ጥበብ ዋጋ ያለባቸውን ጌጦች ለንግድ ብለህ ከገዛ መልሰህ ስትሸጠው ያንን ሁሉ ገንዘብ እንደምታጣው ማወቅ አለብህ። ጥንቃቄው ምንድነው ካላችሁ ትርፍ ከፈለክ ወደ ወርቅ ሳንቲሞች ወይም ደግሞ ኮይን ወይም ባር ላይ ማተኮር ይገባል ማለት ነው። ሌላኛውና አራተኛው ስህተት ደግሞ የደህንነትና የዝውውር ስጋቶችን ችላ ማለት ነው። ወርቅ ትንሽ ሆኖ ትልቅ ዋጋ ያለው ሀብት ነው። ይህ ደግሞ ለአጭበርባሪዎችና ለሌቦች ዋነኛ ኢላማ ያደርጋል። በህገወጥ መንገድ የሚንቀሳቀሱ ደላሎች መሃል መገኘት ወይም ደግሞ ደህንነቱ ባልተጠበቀ ቦታ ዝውውር ማድረግ ንብረትህን ብቻ ሳይሆን ህይወትህንም አደጋ ላይ ይጥላል። ስለዚህ የምነግራችሁ ነገር ወርቅን ልትገዙ በምትንቀሳቀሱበት ሰዓት ላይ የታወቀ ቦታ፣ በደንብ ሴኩሪቲ ያለበት ቦታ፣ በደንብ ጥበቃ የሚደረግበት ቦታ ላይ መሆናችሁን እርግጠኞች ሆኑ። ምክንያቱም ለመግዛት ለመሸጥ ወይም ደግሞ ለመለዋወጥ እየሄዳችሁ ያላችሁበት ቦታ ሴኩሪቲ የሌለበት ከሆነ ወርቁ ብቻ ሳይሆን አደጋ ላይ የሚወድቀው ህይወታችሁም አደጋ ላይ ሊወድቅ ይችላል። ብዙ ሰዎች ይህንን ከግምት ውስጥ ሳያስገቡ ብዙ ስህተትን ሰርተዋል። አሁንም እንዳይሰሩ ምክራችንን እንለግሳለን። ሌላው ወርቅ ንግድ ላይ የሚታይ አምስተኛው ስህተት የረጅም ጊዜ እቅድን ማጣት ነው፣ ወይም ደግሞ ለአጭር ጊዜ ብቻ ማሰብ። ወርቅ ጨምሯል ሲባል ሮጦ መግዛት ወይም ደግሞ ወርቅ ቀንሷል ሲባል ደግሞ ሮጦ መግዛት ያ ትክክል ያልሆነ አዝማሚያ ወይም ደግሞ ውሳኔ ነው። ወርቅ የዛሬ ገዝተው ነገ የሚከርቡበት የቁማር ጨዋታ አይደለም። ወርቅ የትዕግስት ስራ ነው። እጅግ በጣም ትዕግስተኛ መሆን አለባችሁ። ገበያው በትንሹ ሲወርድ መደንገጥ አያስፈልግም። በከፍተኛ መንገድም በሚጨምርበት ሰዓት ላይም ሮጦ ለመሸጥ መሯሯጥ አያስፈልግም። ገና ሳትጀምሩት ተሸንፋችኋል። እንደዛ ካልሆነ ጥንቃቄው ምንድነው ካላችሁኝ ወርቅ ላይ ስትሰማሩ ቢያንስ ከ1 እስከ 3 ዓመት የሚቆይ የረጅም ጊዜ እቅድ ይዘ መነሳት አለብሽ። ያ ካልሆነ ግን ለአጭር ጊዜ ለመሸጥና ለመግዛት የምትሮጡ ከሆነ እናንተ ቀድማችሁ ከገበያው ትወጣላችሁ ማለት ነው። ስለዚህ ይህንን አስቀድማችሁ መረዳትና ከእንደዚህ አይነት ከጠቀስኳቸው ስህተቶች ራሳችሁን አድኑ እላለሁ። ወዳጆች ሆይ ወርቅ በእጃችሁ ላይ ስለሆነ ብቻ ሀብታም አይደላችሁም። ሀብታም የምትሆኑት ወርቅን በብልሃት መያዝ ስትችሉ ብቻ ነው። እነዚህን 5 የነገርኳችሁን ስህተቶች ካረማችሁና በጥንቃቄ መንገዱን ከጀመራችሁ የገንዘብ ነፃነት ደጃፍ ላይ ናችሁ ማለት ነው። ይህ መረጃ ለእናንተ ጠቃሚ ሆኖ ካገኛችሁት ሌላ ሰው እንዳይከስር ሼር አድርጉት። የዛሬው የገበያ ሁኔታ ምን ይመስላል የሚለውን እንዲሁ በሌላ ቀንም ይዤላችሁ እመጣለሁ። በ1 ግራም ላይ ብቻ እንዲሁም ደግሞ ወስነን በኋላም ላይ ቪዲዮን ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም። ቻናሉን ሰብስክራይብ ማድረግ አይረሳ። መልካም ጊዜ